ሰላም ሁሉንም ነገር ለወይዘሮ ማርታ ነገረቻት። ወይዘሮ ማርታን መጀመሪያ ይቅርታ ከጠየቀች በኋላ በአንድ ቀን ስህተትና ሳልፈልግ የሆነ ነገር ነው የተፈጠረው። ይቅርታሽን እፈልጋለሁ። ሕሊናዬ እረፍት አጣ። ያንቺ ይቅርታ ለእኔ ያስፈልገኛልና ከጋሽ ደረጀ ጋር አንድ ቀንም ስህተት ቢሆን ጽንስ ተፈጥሮ ከተወለደ በኋላ ልጄን ወሰደበት ስለማላውቅ እንዲጠይቅልኝ እፈልጋለሁ፣ ያንቺንም ይቅርታ እፈልጋለሁ ብላ ለወይዘሮ ማርታ እውነቱን ነገረቻት። አቶ ደረጀ ይሄ ነገር መሆን እንደሌለበት በተደጋጋሚ ለሰላም ቢነግራትም ሰላም ግን ባሻፈረኝነት ለወይዘሮ ማርታ ነግራታለች። ወይዘሮ ማርታ ይሄን መቋቋም አልችልም፣ እውነትም ሊሆን አይችልም፣ የኔ ደረጀ ይሄን ነገር አያደርግም ብላለች። አቢጌል እንግዲህ ከዳጣ ጋር የያዘችውን እልክ አሁንም ተያይዛለች። ከናታን ጋር አትለጣጠፊ ስትላት ዳጣ ደግሞ አንቺ መስለሽኝ የምትለጣጠፊው አሁን ናታን የኔ ነው ትያለሽ፣ ደግሞም ጉዳችሁን ነው ማወጣው ትያለሽ፣ ያንቺ ከሆነ የምን ጉድ ነው የምታወጭብን እያለች ዳጣ ጋር ተፋጠጠች። ዳጣ ልትመታ ስትል እጇን አነቀችና ካሁን ጀምረሽ ጫፌ ላይ እንዳደርሺ፣ ናታን የምትዩ ደግሞ ናታን ሕፃን ልጅ አይደለም፣ የሚወደውን ራሱ ያውቃል ብላ መልስ ሰጠቻትና ልትማታ እጇን የዘረጋችውን እጇን ያዘቻት። ሰላም ስለ ዳጣ ማወቅ ትፈልጋለች። ዳጣ ማናት እያለች ሰላም ነስቷታል። ዳጣን አለቻት እኔ እናት አይደለሁም፣ እንደ ማርታ አይነት እናት። ማርታ ማለት በልጆቿ የመጡባትን ደረሱበት ቢደርሱም አትለቃቸውም ማለች ሰላም። ሰላም እንግዲህ ስለ ወይዘሮ ማርታ እናትነትና ስለ ወይዘሮ ማርታ ሚስትነት ስትመሰክር ታስፈዝዛለች። ማርታ ማለት ለቤቷ ክብርና በልጆቿ የማትደራደር ባሏን የምታከብር ናት። ጋሼ ያላትን ሁሉ የምታምን አድርጌ ያላትን የምታደርግ ለቤቷ እጅግ በጣም ጠንካራ ሴት ናት ብላ ምስክርነቷን ለዳጣ ነገረቻት። እንግዲህ ዳጣ እናቴ ነሽ ወይ ብላ በጠየቀችበት ሰዓት ወይዘሮ ማርታን አሁንም ቢሆን ወሬዋን ካስቀየሰች በኋላ እንዲታቅፋትና እንዲታሻሻት እንደገና ደግሞ ጉልበቷ ላይ ካደረገቻት በኋላ ካቀፈቻት በኋላ እንባዋ እየመጣ እንዳቀፈቻትና የእናትነት ስሜትን ምን እንዲሆን ስለማታቀው ወደ ወይዘሮ ማርታ ተጠግታ እንባዋን ማንባት ጀመረች። በጣም ተጨነቀች። ይህንኑም በማስመልከት ነበረ እንግዲህ ጥሩ ምሽት እያሳለፉ ከአቶ ደረጀ ጋር ወይዘሮ ማርታ አለች፣ ሰሞኑን የዳጣ ነገር እጅግ አሳስቦኛል፣ እናቴ ብትሆኝስ ብላ ጠየቀችኝ። ከዛ በኋላ ደግሞ አጠገቤ ተደግፋ ወደ እኔ ወደ ደረቴ ተጠግታ እጅግ በጣም አለቀሰች እያለች ለአቶ ደረጀ ተናገረች። አቶ ደረጀም አለ አንድ ነገር ልጠይቅሽ አለ፣ ዳጣ ልጅሽስ ብትሆን ሲላት፣ ዳጣ ልጄ ብትሆን እጅግ በጣም ደስ ይለኝ ነበር። በተለይ ደግሞ በዚህ ጀግንነቷና ኃይለኝነቷ አስተዋይነቷ ወንድ ብትሆን ኖሮ አለ። አንድ ነገር ልጠይቅሽ፣ በቃ ይሄ ወንድ ልጅ ሲነሳ ሁል ጊዜ እንትን ይልሻል፣ ለምንድን ከሌላ ወልጅ አላመጣልሽም ቢላት፣ አይ በእንደዚህ አይነት ድርድር አላውቅም። ታስታውሳለህ ቄሱ ምን እንዳሉ? ብትታመም ብትከሳ ብትገረጣ ከሷ ሌላ ላይም ብለህ ቃል ገብተሃል። ስለዚህ እንኳን እነዚህን የመሰሉ ሁለት ልጅ ሰጥቶን ይቅርና ምንም ባይሆንምም ወደ ሌላ ሴት እንደማትሄድ ቃል ገብተሃል ስትለው አቶ ደረጀ በጸጸት እንግዲህ እጅግ በጣም እየተጸጸተ ልክ ነሽ ብትመክንም ብልሃል፣ ስለ መካንነትም ተወርቷል፣ ግን ፈጣሪ ይመስገንና ሁለት ልጆቹን ሰጥቶናል አለች። አቶ ደረጀም አለ ልክ ነሽ፣ እኔ ከአንቺስ ውጭ ሴት አልፈልግም ብሎ መሰከረ። ግን ቢሆንም በአንድ ቀን ስህተትም ቢሆን ዳጣ ስለተፈጠረች የውስጥ ሰላም አጥቷል። ሰላም ደግሞ ልጄን ለመፈለግ ስል ነው ሌላ ልጅ ያረገዝኩት አለች።
ልጄ የልጄ ምትክ ነው። አሁንም ልጅ ያረገዝኩት ልጄን ባገኛት ኖሮ መልሽ ይህን ስህተት አልፈጸምም ነበር ብላ ለአቶ ደረጀ ነገረችው። አቶ ደረጀ ይሄ ንግግሯ ሰላም ነስቶታል። የልጄ ምትክ ነው አለች። ልጄን ባገኛት ኖሮ መልሼ ያንን ስህተት አልፈጽመውም ነበር ስትል ደረጀ ግራ ገብቶታል። አቢጌል እንግዲህ ሰላም ነስቷታል። ዳጣና ናታን አንድ ክፍል ስለተገኙ እጅግ በጣም ተናዳለች። በዛም ነው እንግዲህ እየሄደች ለእናቷ እኔ በኋላ ይቅርታ ትጠይቁኛላችሁ፣ ዳጣንና ናታን እጅ ከፍንጅ ይዤ አሳያችኋለሁ ብልግናቸውን እያለች የምትዝተው። ናታንን መጣችና አቢጌል አለችው የኔ ፍቅር አብረን ነው የምናድረው ስትለው ውሃም ማለች እኔም አብሬ ነው ማድረው ስትል በቃ እውነትም አብራችሁ ደሩ አለች ዳጣና ናታን እጅግ በጣም ጥልቅ ፍቅር ውስጥ ገብተዋል። ሁለቱ እየተናበቡ ነው። ግን አቶ ደረጀ ስለ ፍቅራቸውን ቢጠይቃቸው ናታን እውነቱን አልተናገረም። ናታን ዳጣ ጋር የመቀራረብ ስሜት እንጂ ጥሩ ልጅ ስለሆነች ሌላ የፍቅር ግንኙነት የለንም። በእርግጥ ከአንተ መዛመድ የሚጠላ ሰው የለም። ቢሆንም ግን በወግና በማረጉ ነው አለ። ናታንም አለ ባደርገው እንኳ በወግና በማረጉ እንጂ አንተ አምነህ ልጆች መሀል አስገብተኸኝ እኔ ይህን ስህተት ልፈጽም አልችልም ብሎ ቃሉን ሰጠ ለአቶ ደረጀ። አቶ ደረጀ ግን ሁሉም ነገር ሰምቷል። ግን ቢሆንም የወጣትነትና የወንድነትን ጉዳይ ስለማውቀው እሺ ብሎ ባይዋጥለትም ናታን ጋር ተለያዩ። ዳጣና ናታን እንግዲህ እጅ ለእጅ ተያይዘው እየሄዱ እያለ አባትሽ አቶ ደረጀ ትመሳሰላላችሁ፣ ደግሞም ደረጀ አንቺን ሲነኩበት አይወድም፣ አንቺም ደግሞ ደረጀን ሲያነሱብሽ እንትን አትሉም፣ አባትና ልጅ ናቸው እንዴ ብሎ ጠየቃት። ለዛም ነው የአቶ ደረጀ ልጅ ከሆንሽ እሱ ከማየ ውጭ ሌላ ሴት ማየትም ሆነ ማሰብ አይፈልግም። የአቶ ደረጀ ልጅ ከሆንሽ ወይዘሮ ማርታ እማዬ እናትሽ ናት ስላላት ነው እንግዲህ እዚህ ጉድ ውስጥ የገባችው ዳጣ ማለት ነው። ዳጣ አሁንም ቢሆን መልስ አልተመለሰላትም። በዛ ላይ አቢጌል መቀመጫ መቆሚያ ሳጥታታለች ከዳጣ ያላትን ጉዳይ። ወይዘሮ ማርታ አለቻት ዳጣ ወደዚህ ግቢ ገና ስትገባ ጀምረሽ ሴት ሁኝ እያልኩ እየለፈለፍኩ ነበር። አንቺ ግን ሴትነትን ሳይሆን እልክነትን ነው። ዳጣን የመረጠው ናታን የሆነ ነገር ሊኖራት ይችላል። መልክ ምንም አይሰራም። ሴት ሁኝ ብያለሁ። ዳጣ ብትቀርበው እንኳ አንቺ ጋር ልቡ ካረፈ ዳጣን ያስወግዳት ነበረ። ግን አንቺ ከነገሮች በሂደት ከማስሄድ ውጭ በልክ ታደርጊዋለሽ። ምን ላድርግሽ? እንደው ወደ የት ልውሰድሽ? ምን ይሻልሻል? እኔ ልጃችሁ አይደለሁም ወይ? አትወዱኝም? እያለች እየለፈለፈች ነበር። አዎ ልጃችን አይደለሽም ብላ ስትላት አሁንም ትልቅ ሀሳብ ውስጥ ስትገባ በይ ደግሞ አሁንም ሜዲካል አስመርምር ያሉሽ እያለች ተናዳ ተናገረች። ዳጣ አሁን ያመረረች ይመስላል በአቢጌል ጉዳይ። ወይዘሮ ማርታ ደግሞ ከአቶ ደረጀ ጋር ጥሩ ምሽት እያሳለፈች በነበረችበት ሰዓት አንድ ነገር እያወሩ ነበረ ስለ ዳጣ ትልቅ ያጎደልኩባት ነገር ይኖር ይሆን ወይስ ምን እንደሆን ባላቅምም እናቴ ሁኝ እያለች ወደ እኔ ተጠግታ አለቀሰች ብላ አለች። በስተመጨረሻ እንግዲህ ሰላም በመጀመሪያ ይቅርታ ጠየቀችኝ አለች ወይዘሮ ማርታ። ሲቀጥል ደግሞ በጣም አስፈላጊ ጥብቅ ነገር እነግርሻለሁ ሚስጥር ብላኛለች ስትለው አቶ ደረጀ እጅግ ደነገጠና ምን አለችሽ እያለ ደጋግሞ አለ። እንዴ ልጄ ተረጋጋ እንጂ ምንም አላለችኝ፣ እንደምትነግረኝ ብቻ ነው ቃል የገባችልኝ አለች።